አይናችንም አመነ፣ አይናቸውም አመነ፣ እጃቸውም አመነ፣ እግራቸውም አመነ፣ ልባቸውም አመነ። ስለዚህ ቶሎ ሆኖ ወደ አልመለስም አለ። አይኑም እንዲህ አለ። ልቡም ያለ ፍቅሩ ሲይዝ እኮ አይኑ ከመለመ አይመለስም ከተወረወረ ፍቅሩ ሲይዝ አድርገን የመድኃኒዓለም ፍቅሩ ከዓይናችን ላይ ሲያልፍ ነገረ መስቀሉን ከማየት ወደ ኋላ አንልም። እናለቅሳለን። በአዝናቸው ደስ ይለን ደስ ይለናል። ነገረ መስቀሉን ላይ ደግሞ ዓይናችን እዚያ ላይ ወድቆ ያለቅሳል። አልመለስ ይላል። የአባቶቻችን ሐዋርያት አልመለስ ያለበት ቀን ነው ዛሬ። ፍቅሩ ማለት ነው። አረገብን አናገኘውም። አይዟቸው 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 አላቸው አላቸው ወታማሪ ከመው ያሉ ተማሪ ይመጥ ወንዘው መጥ አሁን ዛሬ እንዳያችሁት እጅም ሲመጣ ታዩታላችሁ፣ ደስ ይላላችሁ። እንደውም ዛሬ 40 ቀን ወይም 33 ዓመት ከ3 ወር ይላል። ከዛሬ ሲቆጠር ግን 33 ዓመት ከ4 ወር ከ10 ቀን ነው የሚሆነው እስከ እርገቱ ድረስ ያለው ይህን የኖረ ባላችሁ ይመጣና ሁልጊዜ ያላችሁ ስለምትኖሩ ተስፋ አላችሁ። ጽኑ ተስፋ ሆናችኋል። እሱ ምን ተመልሶ ይመጣል። አሁናችሁ ትኖራላችሁ። አቀለቡት እንዲሆኑ ማጥናናት ማለት ነው። መላእክት አረጋግጠው ይባላል። መላእክት ያጽናናሉ። መላእክት ያረጋጋሉ አይደል? አሁን እናንተ ለጥቂት ለ2000 ዘመን ነው በዓይነ ሥጋ ለማየት በመካከል ላይ ያለው አረፍተ ዘመን ይገራችሁ እንጂ እንዲሁ አሁን ታድግ ያያችሁት ይመጣል። ከዘመን አብራችሁ ትኖራላችሁ። ወፍላ በትንሣኤው በጉባኤ በለከሙላት ይመጣል። መላእክትን አስከትሎ ይመጣል። ዓለም መላእክትን አስከትሎ ይመጣል። ይህ ዓለም ያልፋል። ጻድቃን ይመጣሉ። ኃጥአን በግራው ያቆማል። ያን ጊዜ ጻድቃን በመንግሥተ ሰማያት አብረው ይኖራሉና እናንተ ቅዱሳን ናችሁ፣ ጻድቃን ናችሁ፣ አብራችሁ ስለምትኖሩ አይክፋችሁ፣ አትዘኑ፣ ይመጣላችኋል ሲሏቸው ነው እሺ ከመጣማ ደስ ይለናል አሉና ይላል። ወተሰውጡ ኢየሩሳሌም ወደ ኢየሩሳሌም ተመለሱ። ተመለሱ ይላል። መጀመሪያ ሰገዱለት። ሲያርግ እየሰገዱ ሲባርካል ሲሰጋሉ ሲባርካል ሲሰጋሉ ሲባርካል ሲሰጋሉ ካላቸው ከሚለይ እነሱም እየሰገዱ እየባረካቸው አረገ ባለ እርጎት